በቅድሚያ ባሳለፍነው ሰኞ የተካሄደውን 7ኛውን ብሔራዊ ምርጫ የድምጽ አሰጣጥን በተመለከተ ስለተነሱ ቅሬታዎች ምርጫ ቦርድ የሰጠውን መግለጫ ነው የምናስቀድመው። የኢትዮጵያ ብሔራዊ ምርጫ ቦርድ በ7ኛው ጠቅላላ ምርጫ ድምጽ መስጫ ቀን ከተለያዩ አካላት የቀረቡ አቤቱታዎችንና ቅሬታዎችን የሚያጣራ የሕግ ባለሙያዎች ጉባኤ ማቋቋሙን አስታውቋል። ቦርዱ አክሎም ከተለያዩ ሀገር አቀፍና አህጉራዊ የምርጫ ታዛቢዎች የቀረቡ የመጀመሪያ ደረጃ ሪፖርቶችንም እንደደረሱት ገልጿል። ኤርሚያስ በጋሻው ዝርዝር አለው። ግንቦት 24 ቀን 2018 ዓ.ም በተካሄደው የ7ኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደትን ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ወቅታዊ ጉዳዮችን በተመለከተ ተከታታይ ማብራሪያዎችን መስጠቱን ቀጥሏል። ከትናንት በስቲያ በሰጠው መግለጫም ድምጽ የተሰጠባቸው ወረቀቶች ከምርጫ ጣቢያዎች ወደ ምርጫ ክልሎች ተጓጉዘው መጠናቀቃቸውን፣ በምርጫ ክልሎች ደግሞ የማዳመር ሥራ መሰራቱን አሳውቋል። የዜና እስከተጠናቀረበት ጊዜ ድረስም ምርጫ ከተደረገባቸው ከ1138 ምርጫ ክልሎች መካከል 825ቱ ምርጫ ክልሎች ውጤት አሳውቀዋል ተብሏል። የምርጫ ጣቢያዎች ብዛት፣ ምርጫ ጣቢያዎች ከምርጫ ክልሎች ጋር ያላቸው ርቀትና በርካታ እጩ ተወዳዳሪ ያለባቸው ጣቢያዎች መኖራቸው ለቀሩት ምርጫ ክልሎች መዘግየት እንደ ምክንያት ተጠቅሷል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በድምፅ መስጫው ዕለት በጸጥታ ችግር ምክንያት ድምፅ ሳይሰጥባቸው ስለቀሩና ስለዘገዩ ምርጫ ክልሎች ሁኔታም መረጃ ሰጥተዋል። ቢኖሎጳ ምርጫ ክልል ወደ 77 ምርጫ ጣቢያ ሲኖራት በተከሰተው የጸጥታ ችግር ምክንያት ለተወሰነ ጊዜ ቆሞ የድምፅ መስጫ ሂደቱ እንዲቆም ተደርጓል። ነገር ግን ሁኔታው ሲመቻች በ75ቱ ምርጫ ጣቢያዎች ላይ ድምፅ ተሰጥቷል። ሁለቱ ምርጫ ጣቢያዎች ቁሳቁስ ላይ ግን ጉዳት ስለደረሰ የድምፅ መስጫ ሂደቱ አልተካሄደም። በመኮሰቺ ወደ 75 ምርጫ ጣቢያዎች የሚገኙ ሲሆን በእነዚህ ውስጥ በ64ቱ ላይ ቀጥሎ ለጊዜው ቢቋረጥም ቀጥሎ በ64ቱ ላይ የድምፅ ሂደት መስጠቱ ቀጥሏል። በ9ኙ ላይ የድምፅ ሂደቱን መቀጠል አልተቻለም። በሁለቱ ምርጫ ጣቢያዎች ላይ ደግሞ በምርጫ ጣቢያዎቹ ቁሳቁስ ላይ ጉዳት ስለደረሰ ማከናወን አልተቻለም። በተመሳሳይ በቀርሳ ምርጫ ክልል ተቋርጦ የነበረው ድምፅ አሰጣጥ ሙሉ በሙሉ እንዲቀጥል መደረጉ ተነግሯል። በኩታበር ምርጫ ክልልም ከ3 ምርጫ ጣቢያዎች በስተቀር ድምፅ አሰጣጥ ሂደቱ መካሄዱ ነው የተነገረው። በሌላ በኩል ቦርዱ ከድምፅ መስጫ ሂደቱ ጋር በተገናኘ ከታዛቢዎችና ፓርቲዎችን ጨምሮ ከየምርጫ ክልሉ የቀረቡ ቅሬታዎችና አቤቱታዎችን በተለያዩ አማራጭ መንገዶች ሲቀበልና ምላሽም ሲሰጥ መቆየቱን አስታውቋል። ሰብሳቢዋ በዚህ ሂደት ከቀረቡት መካከል የተወሰኑትን በመግለጫቸው ወቅት አንስተዋቸው ነበር። የፓርቲ ወኪሎች ወደ ምርጫ ጣቢያ እንዳይገቡ ተከለከሉ። ምርጫ ጣቢያዎች የአስተዳደር አካላት ጣልቃ ሲገቡ ነበረ። በምርጫ ጣቢያው አካባቢና በከተማ አካባቢ ቅስቀሳ ሲደረግ ነበረ። የምርጫ ታዛቢዎች ባጅ እያሳዩ ወደ ምርጫ ጣቢያ እንዳይገቡ ተከለከሉ። በአንዳንድ ቦታዎች ላይ ይህንን ፓርቲ ምረጡ የሚል ቅስቀሳና አስገዳጅ የሚመስል መንገድ ተጽዕኖ ሲደረግ ነበረ። በአስፈጻሚዎቻችን ገለልተኝነትም እንዲሁ አይነት ቅሬታ ሲቀርብ ነበረ። ከነዚህ ቅሬታዎች መካከል ፈጣን ምላሽ የሚያስፈልጋቸውን ፈጣን ምላሽና መፍትሄ የተሰጠባቸው እንደነበሩም ሰብሳቢዋ በዚሁ መግለጫቸው ላይ ጠቅሰዋል። ለአብነትም ወደ ምርጫ ጣቢያ እንዳይገቡ የተከለከሉ እንዲገቡ፣ መግባት የሌለባቸውም እንዳይገቡ ለማድረግ እርምጃ መወሰዱን ጠቁመዋል። ከዚህ ባሻገር በገለልተኝነታቸው ላይ ጥያቄ የተነሳባቸውን ምርጫ አስፈጻሚዎች እንዲታገዱ፣ ምርጫ ጣቢያውም እንዲዘጋ የተደረገባቸው አካባቢዎች መኖራቸውንም ገልጸዋል። ከዚያ ባለፈ በዕለቱ መፈታት ለማይችሉት ደግሞ ቦርዱ የሕግ ባለሙያዎች ጉባኤ ማቋቋሙን ገልጸዋል። ለዚህ እንዲያመች ቦርዱ የሕግ ባለሙያዎችን ቀጥሮ የሕግ ባለሙያዎች ጉባኤ አቋቁሟል። በአሁኑ ጊዜ የሕግ ባለሙያዎቹ የተቋቋሙበትን ገልጾ ቦርዱ ለፖለቲካ ፓርቲዎች ማናቸውም ቅሬታ ድምፅ መስጫን በተመለከተ የድምፅ አሰጣጥ ቆጠራን እንደዚህም በተመለከተ ያላቸውን ቅሬታ እንዲያቀርቡ ቦርዱ ጥሪ አቅርቧል። እንግዲህ ይህንን ተከትሎ የሕግ ባለሙያዎቹ ጉባኤ ሲቋቋም የፖለቲካ ፓርቲዎች ቅሬታቸውን እንዲያቀርቡ በተገለጸላቸው መሰረት እስካሁን ድረስ በእጃችን ወደ 47 ቅሬታዎች ለቦርዱ ቀርበዋል።
ከነዚህ መካከል 31ዱ የፖለቲካ ፓርቲዎች ሲሆኑ 16ቱ ደግሞ የግል እጩ ተወዳዳሪዎች መሆናቸው ተገልጿል። በቀጣይም እነዚህ ቅሬታዎች በሕግ ባለሙያዎቹ ጉባኤ ተመርምረው በቦርዱ ምላሽ ወይም ውሳኔ የሚሰጥባቸው ይሆናል ተብሏል። ቦርዱ ከተለያዩ አገር አቀፍና አህጉራዊ እንዲሁም ቀጠናዊ ተቋማት የምርጫ ታዛቢዎች የቀረቡ የመጀመሪያ ደረጃ የምርጫ ትዝብት ሪፖርቶችም እንደደረሱት አስታውቋል። የምርጫ ታዛቢዎች የሀገር ውስጥና የውጭ ሀገር ምርጫ ታዛቢዎች የሰጡትን እነዚህን ገንቢና ጉድለትን የሚሞሉ እርምት ሊወሰድባቸው የሚገባቸውን በመውሰድ እንደገና ደግሞ ቦርዱ በዚህ በሰባተኛው ጠቅላላ ምርጫ ለየት ባለ ሁኔታ የፈጸመበትን ለምሳሌ የቁሳቁስ በወቅቱ መድረስ፣ የቁሳቁስ መሟላት፣ ቁሳቁሶች ለተባሉበት ምርጫ ጣቢያ በወቅቱ መድረስ፣ ይህንን ሁሉ ጭምር የተሰጡትን ግብዓቶች በጣም በጥሩ ጎኑ ወስዶ በሚቀጥለው ደግሞ ከዚህ በተሻለ ሁኔታ ስራውን ለመስራት ራሱን ማዘጋጀት አለበት ብሎ ቦርዱ ያምናል። የኢትዮጵያ ብሔራዊ ምርጫ ቦርድ አሁን ላይ ከምርጫ ክልል ወደ ቦርዱ ማዕከል በመምጣት ላይ ያሉ ውጤቶችን የማረጋገጥ የኦዲት ግኝት ያለባቸውን ውጤቶች የመመርመር እንዲሁም የተረጋገጡ ውጤቶችን ወደ መረጃ ቋት የማስገባት ስራ እየሰራ መሆኑን አስታውቋል። በፖለቲካ ፓርቲዎችና በግል እጩዎች የቀረቡ አቤቱታዎችን በተመለከተም በሕግ ባለሙያዎቹ ጉባኤ አማካይነት የማደራጀትና ምስክር የመስማት ስራ ላይ መሆኑን በቀጣይም በተጠቀሰው ሂደት ያለፉ ውጤቶችን ለሕዝብ ይፋ እንደሚያደርግም ገልጿል።